አንድ ቀን እንዲህ እያለ ሲሄድ ወደ ኋላ ዞር ሲል አንድ የሆነ ሰው አብሮት እየሄደ እርምጃውን ሲቆጥር አየው። እርሱም አንተ ማነህ ብሎ ሲጠይቀው ያም ሰው እኔ የጌታ መልአክ ነኝ፣ እርምጃ እንድቆጥርና የድካምን ዋጋ እንድሰጥ ተልኬያለሁ። ይህን በሰማ ጊዜ ይህ አረጋዊ የበለጠ ተበረታታ። ከነበረበት ቦታ እንደገና 5 ማይል ያህል ርቆ ኖረ። አንድ ወንድም አንድን አረጋዊ እያደረኩት ያለሁት ነገር እንደ መነኩሴ አይደለም፣ ምን ላድርግ? እበላለሁ፣ እጠጣለሁ፣ እንዲሁም ያለ ሀሳብ እተኛለሁ። ክፉ ሀሳብ አለብኝ። ከአንዱ ሀሳብ ወደ ሌላው በመገለባበጥ በከባድ ችግር ላይ ነኝና ብሎ ጠየቀው። አረጋዊውም እንዲህ አለው፣ በባት ተቀመጥ፣ ሳትጨነቅ ማድረግ የምትችለውን ትንሽ ነገር እርሱን አድርግ። አሁን አንተ የምታደርገው ትንሽ ነገር አባ አንጦንዮስ በበረሃ ከሰራቸው ታላላቅ ስራዎች ጋር ዋጋው እኩል እንደሆነ አስባለሁና፣ እንዲሁም ስለ እግዚአብሔር ስም ስትል በዓትን አጽንተህ በመቀመጥ ሕሊናህን በመጠበቅ አባ አንጦንዮስ የነበረበትን ቦታ አንተም እንደምታገኝ እመን። ወንድሞች፣ አንድን አባት መንፈሰ ጠንካራና በጥሩ ተጋድሎ ላይ ያለ ወንድም ሌሎች ወደ ዓለም ሲመለሱና ሲደክሙ ሲያይ እርሱም ላይረበሽ የሚችለው እንዴት ነው ብለው ጠየቁት። እርሱም እንዲህ አለ፣ ጥንቸሎችን የሚያባርሩ ውሾችን ተመልከቱ። ከእነርሱ መካከል አንዱ ጥንቸል ሲያይ ስለሌላ ስለምንም ነገር ሳያስብ ያየውን ጥንቸል ብቻ እስኪይዝ ድረስ ይከተለዋል። ሌሎች ውሾች ግን ጥንቸሉን ያየው ውሻ ሲሮጥ ስላዩት እስከ ተወሰነ ርቀት ድረስ አብረውት ይሮጣሉ። ኋላ ግን ቀስ እያሉ ይመለሳሉ። እስኪይዘው ድረስ እስከ መጨረሻው የሚከተለው ጥንቸሉን ያየው ነው። እርሱ ወደ ኋላ ስለሚመለሱ ስለ ሌሎች ውሾች ለማሰብ ሆነ እነርሱን ለማየት ጊዜ የለውም። ያየውን እስኪይዝ ድረስ እሾሁ፣ ጠጠሩ፣ አለቱ ሁሉ አይሰማውም። ክርስቶስም በሚፈልግ ሰውም እንዲሁ ነው። ሁልጊዜ በዓይነ ሕሊናው የሚታየው ዓላማው መስቀሉ ስለሆነ በመስቀል ላይ ወደ ተሰቀለው መድኃኔዓለም ኢየሱስ ክርስቶስ እስኪደርስ ድረስ ከዛ ውጭ የሚሆነው ማንኛውም ነገር ግድ አይሰጠው። ስለ ሌሎች መመለስና መቅረት ለማሰብ ጊዜ የለው፣ ጉዳዩም አይደለም። አንድ ወንድም ገዳሙን ትቶ ከመውጣት ፈተና ጸባ ፍልሰት ጋር እየታገለ 9 ዓመታትን አሳለፈ። ሁልጊዜ ጠዋት ላይ ሊሄድ ይዘጋጅና ማታ ሲሆን በልቡ ነገ ይህን ቦታ ለቅቄ እሄዳለሁ። ጠዋት ሲሆን ደግሞ ስለ እግዚአብሔር ስል የዛሬዋን ቀን ለመዋል ልበርታ። ለ9 ዓመታት እንዲህ ካደረገ በኋላ እግዚአብሔር ፈተናውን ሁሉ አራቀለት፣ በሰላም ኖረ። አንድ አረጋዊ አንድ ወንድም ለ9 ዓመት ያህል ደህንነቱን እንኳን እስኪጠራጠር ድረስ በሀሳቡ ሲፈተን እንደኖረ ተናገረ። ከውስጡ የሚፈተነው የሀሳቡ ሁኔታ ስላስጨነቀው ራሱን አምርሮ ወቀሰ። እኔ ዋጋ የለኝም፣ ነፍሴን አጥቻለሁ። አንድ የጠፋው ስለሆነና ዋጋ ስለሌለኝ ወደ ዓለም ልመለስ። ነገር ግን ገና በመንገድ ላይ ሳለ እንዲህ የሚል ድምፅ መጣለት፣ እነዚህ የተፈተንክባቸው 9 ዓመታት ለአንተ የክብር አክሊል ሆነውላል። ወደ ቦታ ተመለስ፣ ይህን ሀሳብህን አስወግድልሃለሁ። ከአባቶች አንዱ እንዲህ አለ። አንድ ቀን ቅዳሜ ማታ የተወሰኑ ድሆች ምጽዋት ሊቀበሉ መጡ። ሌሊት ተኝተን ሳለ ከእነርሱ መካከል ትንሽ ብጣሽ ጨርቅ ብቻ ያለችውና እርሷን ጣል አድርጎ የተኛ ሰው ነበር። ሌሊት ስወጣ ከባድ ከሆነው ብርድ የተነሳ ጥርሶች ሲንቀጠቀጡ ሰማሁት። እርሱ ግን እንዲህ ያለ ራሱን ያበረታታ ነበር፣ ጌታ ሆይ አመሰግንሃለሁ። በዚህ ሰዓት ስንት ባለጸጋዎች ብረት ለብሰው በእስር ቤት ታስረዋል። ስንቶች ተፈጥሯዊ ሰውነት ፍላጎታቸውን እንኳን ለመፈጸም በማይችልበት ሁኔታ እግራቸውና በሰንሰለትና ከእንጨት ጋር ታስሯል። እኔ ግን እግሮቼ እንደፈለጉ መዘርጋት የሚችል እንደ ንጉሥ ነኝ። ይህን ስሰማ ለወንድሞች ያወራሁላቸው፣ እነርሱም ጥቅም አገኙበት። አንድ ወንድም በጽሞና ጸሎት ይኖር ነበር። ከመንገዱ ሊያወጡት ፈለጉና አጋንንት መላእክት መስለው ተገለጡለት። ለጸሎት ቀሰቀሱት፣ መብራትም አሳዩት።
ስለሆነም አንድን አረጋዊ ለማየት ሄደና አባ መላእክት ብርሃን ይዘው መጡና ለጸሎት ከሰከሱኝ እንደዚህ አለው። አረጋዊው የእኔ ልጅ አትስማቸው፣ አጋንንት ናቸውና፣ ነገር ግን ሊቀሰቅሱ ሲመጡ መነሳት ስፈልግ እኔው ራሴ እነሳለሁ፣ እናንተ ግን አልሰማችሁም በላቸው። አንድ አረጋዊ እንዲህ አለ። ነቢያት መጽሐፍትን ጻፉ፣ ቀጥሎም በተግባር ላይ የዋሏቸው አባቶቻችን መጡ። ከእነርሱም በኋላ የመጡት ደግሞ በቃላቸው አጠኗቸው። ከዚያም ሳይጠቀምባቸው በመደርደሪያዎች ያስቀመጣቸው የዛሬው ትውልድ መጣ። ከአንድ ገዳም የሆኑ መነኮሳት አንድን ባህታዊ ለመጎብኘት ወደ በረሃ ሄዱ። እርሱም ደስ ብሎት በፍቅር ተቀበላቸው። በባህታውያን ዘንድ እንደነበረው ልማድ መዛላቸውን ባየ ጊዜ ከተለመደው ሰዓት በፊት ማዕድ አቀረበላቸው። እነርሱን ሊያስደስታቸው የሚችለውን ያለውን ነገር አቀረበ። ማታ ሲሆን ጸሎት አድርገው ተኙ። ባህታዊው ብቻውን በጥጋ ሌሊት ላይ ሳለ እርስ በርሳቸው በበረሃ ያሉት ባህታውያን አኗኗር በገዳም ባነት ከመኖሩ ይልቅ ቀለል ያለ ነው ሲሉ ሰማቸው። በማግስቱ ጠዋት በአቅራቢያ ያለውን ሌላ ባህታዊ ለመጠየቅ ሊሄዱ ሲዘጋጁ ለዛ ባህታዊ ሰላምታ አቅርቡልኝ፣ እንዲሁም አትክልቶችን ውሃ ታጠጣቸው ብለዋል በሉት። እነርሱም እንዳላቸው አደረጉ። ያኛው ባህታዊ ይህን ሲነግሩት ነገሩ ምን ማለት እንደሆነ ስለሚያውቅ እነዛን ወንድሞች እስከ ማታ ድረስ በስራ ላይ አዋላቸው። ሲመሽ ለረጅም ሰዓት ያህል ጸሎት አደረገና ስለ እናንተ ስንል እዚህ ላይ እናቁም፣ ደክሟችኋል። በመቀጠልም በየቀኑ መመገብ የኛ ልማዳችን አይደለም፣ ሆኖም ግን ስለ እናንተ ስል ትንሽ እንቅመስ። ደረቅ ዳቦና ጨው አመጣላቸው። ስለ እናንተ ስንል እረፍት እናድርግ። ከማዕድ ሲነሱ ሌሊቱን በሙሉ ሊነጋ ትንሽ ሲቀረው ድረስ ሲጸልዩ አደሩ። ከዚያም ከእናንተ የተነሳ ሙሉን ተግባራችን መፈጸም አይቻለን፣ ከሩቅ ስለመጣችሁ ትንሽ እረፍት ማድረግ ይኖርባችኋል። ሲነጋ ሊያመልጡ ፈለጉ። እርሱ ግን ከእኛ ጋር ትንሽ ቆዩ፣ ባይሆን እንደ ስርዓቱ 3 ቀን ቆዩ፣ እንደዚህ እያለ ለመናቸው። እነርሱ እንደማያሰናበታቸው ሲያዩ ተደብቀው ሄዱ። አንድ አባት እንዲህ አለ። ብዙ የሚበላ ሆኖም ግን የማይጠግብና የሚረባው አንድ ሰው ነበር። ሌላ ደግሞ ትንሽ በልቶ የሚጠግብ ሰው ነበር። ብዙ የሚበላውና እንዲያም ሆኖ ይረባው የነበረው ሰው ትንሽ በልቶ ይጠግብ ከነበረው ሰው የበለጠ ጸጋ አገኘ። At the beginning of the dinner, I ask you a question. All the answers. አንድ ወንድም አንድን ትልቅ አረጋዊ አባ እንደምፈልገውን አባት አገኘውና አብሬው በሞትኩ። አረጋዊው ፈጣሪ የምትፈልገው ነገር ብዙ ይጠቅም ይሆናል። ያ ወንድም ግን እያሰበው ያለው ነገር ጥሩ ነው ብሎ ራሱን ስላሳመነ የአረጋዊውን አባባል አላስተዋለም። በእውነትም ጥሩ የሆነ ነገር እየፈለግኩ ነው ብሎ ከልቡ እያሰበ መሆኑን የአረጋዊ ስለተረዳ እንደ ሀሳብ የሆነ ሽማግሌ ብታገኝ ከእርሱ ጋር ትሆናለህ? ያም ወንድም አዎ እንደ ልብ የሆነ ከሆነ። አረጋዊውም እንዲህ ከሆነ የአረጋዊን ፍቃድ የምትከተለው አንተ ሳትሆን ምናልባት እርሱ ያንተን ፍቃድ መከተል ይኖርበት ይሆናል። ታዲያ ይህ መልካም ይመስልሃል? በዚህ ጊዜ ያ ወንድም ተነሳና የተናገረው ነገር ተገንዝቦ በፊት ወድቆ ይቅር በለኝ፣ ለካ ምንም ያለው ነገር እያሰብኩ ሳለ እኔ ግን መልካም የሆነ ነገር እያሰብኩ እንደሆነ አድርጌ ራሴን እያታለልኩ ኖራል። አንድን አረጋዊ ወንድሞች ጠባቧና ቀጥተኛዋ መንገድ ምንድን ናት ብለው ጠየቁት። እርሱም እንዲህ አላቸው፣ ቀጥተኛዋና ጠባቧ መንገድ ይህች ናት፣ የራስ ሀሳብ አለመታዘዝና የራስን ፍላጎት ማሸነፍ። እነሆ ሁሉንም ትተህ ተከተል ማለት ይህ ነው። አንድ ወንድም በፈተና ወደቀና ከመበሳጨት የተነሳ የምንኩስና ተግባሩን አቋረጠ።
እንደገና ሊመለስና ሊጀምር ቢፈልግም በውስጡ ያለው ትካዜና ቀቢጸ ተስፋ እንዲያ ለማድረግ አላስቻለው። በውስጡም እንዲህ ሲል አሰበ፣ ቀድሞ ወደ ነበርኩበት ህይወት የሚመለስ መቼ ይሆን? በዚህ ሁኔታ ላይ ያለ አንድን አረጋዊ ለመጎብኘት ሄደና ያለበትን ሁኔታ ነገረው። አረጋዊው ይህ ወንድም ያለበትን የብስጭት ህይወት በተረዳ ጊዜ የሚከተለው ምሳሌ ነገረው። አንድ ሰው የእርሻ መሬት ነበረው። ሆኖም ሳያርሰው ለብዙ ጊዜ ስለተወው በስንፍናው ምክንያት መሬቱ ጠፍ ሆኖ በአረም ተመላ። ከጊዜ በኋላ ሊያርሰውና ሊዘራበት ፈለገና ልጁን ሂድና ከዛ መሬት ላይ አረሙን ንቀል። ልጁም ሊያርም ሲሄድ የአረሙንና የአቃቅሙን ብዛት ተመልክቶ ይህን ሁሉ አረም እስከ መቼ ድረስ አርሜ ይዘልቀዋለሁ በማለት ተስፋ ቆርጦ ዝም ብሎ እጁን አጣጥፎና ተቀምጦ ይውልና ያድር ጀመር። ለብዙ ቀናት እንዲህ ምንም ሳይሰራ ከቆየ በኋላ አባቱ ልጁ የሰራውን ለማየት ሲመጣ ምንም ነገር ሳይጀምር አገኘው። እርሱም እስካሁን ምንም ነገር ያልሰራው ለምንድን ነው ሲለው፣ አባቴ ልጀምር ስል የአረሙና በመሬቱ ላይ የበቀለውን ልዩ ልዩ ነገር ባየው ጊዜ ይህንስ መቼ ሳልጨርሰው ባልጀምረው ይሻለኛል ብዬ ሀሳቤን ለወጥኩና ውስጤ ተዳክሞ ዝም ብዬ ቁጭ አልኩ። አባቱም እንዲህ አለው፣ ልጄ ሆይ በየቀኑ ልክ የምትተኛበትን ቦታ ያላርም። ከዚያም ስራህን በየቀኑ እያደገ ስለመሄድ አትዳከምም። ይህን ሲሰማ እንዲሁ አደረገ። በጥቂት ጊዜ ውስጥ መሬቱ ከአረሙ ጸዳ። ወንድሜ ሆይ ለአንተም እንዲሁ ነው። መሳነፍና ተስፋ መቁረጥ ትተህ የምትችለውን ትንሽ ነገር ስራ። ከዚያም እግዚአብሔር በቸርነቱ ወደ ቀድሞ ህይወት ይመልሳል። በዚህ ምክር ያ ወንድም ተጽናንቶ ራሱን በማበርታት አረጋዊ እንደመከረው አደረገ። በአጭር ጊዜ ውስጥም በክርስቶስ ቸርነት ሰላምን አገኘ። ከወንድሞች አንዱ በጥርጥርና ፈጣሪን በመካድ ፈተና እጅግ አድርጎ ተጨነቀ። ይህን ችግሩ ይነግረው ዘንድ ወደ አባ አባውሚን ሄደ። ሆኖም ግን ከእርሱ ዘንድ ከደረሰ በኋላ ፈራና ምንም ሳይነግረው ተመለሰ። ሆኖም የሰይጣን ጾር ስለበረታበት ይነግረው ዘንድ ወደ አረጋዊ አባት እንደገና ተመልሶ መጣ። አሁንም አፈረና ህሊናውን ሳይገልጥለት ተመለሰ። ብዙ ጊዜ እንዲህ አደረገ። አረጋዊው አባትም ይህን ወንድም ህሊናው እየተቃወመው እንደሆነ ሆኖም ግን